በሩ ለኢትዮጵያ ተከፈተ። ዋነኞቹ 5 የጦር መሳሪያዎች። ኢትዮጵያ ቀጥሎ ከአሜሪካ ጦር ኃይል ምን ልትገዛ ትችላለች? ለ5 ዓመታት ያክል ኢትዮጵያ የአሜሪካን የጦር መሳሪያዎች መግዛት አትችልም ነበር። ታንኮችን አይደለም፣ ሄሊኮፕተሮችንም ቢሆን። ሌላው ቀርቶ ለአሮጌ መሳሪያዎቿ መለዋወጫ ዕቃዎችን እንኳን ማግኘት አልቻለችም ነበር። አሜሪካ በ2021 በትግራይ በተቀሰቀሰው ጦርነት ምክንያት ያንን በር የዘጋችው ሲሆን በተኩስ ማቆም ስምምነቶች፣ በሰላም ንግግሮችና በዳግም ግንባታ ዓመታት ውስጥ ጭምር በሩ እንደተቆለፈ ቆይቶም ነበር። ከዚያም በግንቦት ወር 2026 ዋሽንግተን በሩን መልሳ ከፈተችው። ከጥቂት ወራት በኋላ በሐምሌ 2026 ያ ለውጥ በይፋ በህዝብ ፊት ታየ። ከ40 በላይ ሀገራት የተወከሉ የጦር መሪዎችና የንግድ ተወካዮች የአፍሪካ ኮሚኒኬሽንስ እና ሎጂስቲክስ ሲምፖዚየም በተሰኘው መድረክ ላይ ለመሳተፍ ወደ አዲስ አበባ ገቡ። የአፍሪካ እዝ አፍሪኮም የሚዲያ ኃላፊ ፓትሪክ ፎይት ከኢትዮጵያ ውስጥ ካሉ ጋዜጠኞች ጋር ተቀምጠው ትኩረት ሊሰጠው የሚገባ ነገር ተናገሩ። በአሜሪካና በኢትዮጵያ መካከል ያለው የደህንነት ትስስር ወደ እውነተኛ የንግድ ስምምነት ሊቀየር ይችላል። በግልጽ አማርኛ ኢትዮጵያን የአሜሪካን የጦር መሳሪያዎች እንደገና እንድትገዛ ብቻ አልፈቀደችላትም። ይልቁንም አሜሪካም ራሷ ለኢትዮጵያ መሳሪያዎቹን መሸጥ ትፈልጋለች። ታዲያ ኢትዮጵያ በእርግጥ ምን አይነት መሳሪያዎችን ልታገኝ ትችላለች? ዋጋቸውስ ምን ያክል ይሆናል? በምን ያክል ፍጥነትስ ሊከናወን ይችላል? በዛሬው ዝግጅታችን ይህን ጉዳይ እንፈትሻለን። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። 4 ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። የማዕቀቡ ምክንያት ምን ነበር? እንደ አውሮፓውያን አቆጣጠር በ2021 የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ኢትዮጵያን የኤቲአር አሊያም ኢንተርናሽናል ትራፊክ ኢን አርምስ ሬጉሌሽንስ በሚባለው የህግ ማዕቀፍ ስር በታገዱ ሀገራት ዝርዝር ውስጥ አክሏት ነበር። ይህ ህግ አሜሪካ ለማን የጦር መሳሪያ መሸጥ እንዳለባትና እንደሌለባት የሚቆጣጠር ደንብ ነው። ኢትዮጵያ በዚህ ዝርዝር ውስጥ ከገባች በኋላም ከሀገሪቱ የሚቀርቡ ማንኛቸውም የአሜሪካ ወታደራዊ ትጥቅ ግዢዎች በሙሉ ውድቅ ይደረጉ ነበር። ይህ ሁኔታ እንደ አውሮፓውያን አቆጣጠር ግንቦት 11 ቀን 2026 የውጭ ጉዳይ መስሪያ ቤት ማዕቀቡን በይፋ ሲያነሳ ተለውጧል። አሁን ላይ ከኢትዮጵያ የሚቀርቡ ጥያቄዎች በቀጥታ ውድቅ አይደረጉም። ይልቁንም እያንዳንዱ ጥያቄ ለብቻው እየታየ የሚገመገብበት አሰራርም ተጀምሯል። ይህ ትልቅ ለውጥ ቢሆንም የፈለጉትን ያክል የመግዛት ነፃነት ማለት አይደለም። እያንዳንዱ ሽያጭ አሁንም ቢሆን በተናጠል መጽደቅ አለበት። እያንዳንዱ ጉዳይ ለብቻ ማየት ለኢትዮጵያ ምን ማለት ነው? አብዛኞቹ የዜና አርዕስት ዜናዎች የሚያልፉት ነገር ቢኖር ማዕቀብ መነሳት ማለት ሀገራት በቀጥታ የጦር መሳሪያን ይገዛሉ ማለት አይደለም። ትርጉሙ ኢትዮጵያም አሁን እንደ ኬንያ ወይም ሞሮኮ ያሉ የአሜሪካ አጋር ሀገራት እንደሚያደርጉት ወረፋ ይዛ ወታደራዊ ትጥቆችን ለመጠየቅ ማመልከት ትችላለች ማለት ብቻ ነው። ሂደቱ ብዙውን ጊዜ የሚከተለውን ይመስላል። የኢትዮጵያ መንግስት በአሜሪካ የውጭ ወታደራዊ ሽያጭ አሊያም ፎሬን ሚሊተሪ ሴልስ ፕሮግራም በኩል የጦር መሳሪያ ስርዓት ግዢ ጥያቄ ያቀርባል። የአሜሪካ ውጭ ጉዳይ መስሪያ ቤትና ኮንግረሱ ጥያቄውን ይመረምሩታል። ከተፈቀደ ስምምነት ይፈረማል። መሳሪያው ይመረታል ወይም ካለው ክምችት ተወስዶ ይላካል። ትላልቅ የጦር መሳሪያ ስምምነቶች ፈጣን አይደሉም። ቀላል የሚባሉት እንኳ መሳሪያዎች ሀገር ውስጥ እስኪገቡ ድረስ 1 ዓመት ወይም ከዛ በላይ ሊወስዱ ይችላሉ። ኢትዮጵያ የ5 ዓመት ማዕቀብ ክፍተት ነበረባት። በመሆኑም አብዛኛዎቹ ባለሙያዎች የሚጠብቁት የመጀመሪያዎቹ ግዢዎች ለታይታ የሚሆኑ ሳይሆኑ ተግባራዊ ችግሮችን የሚፈቱ ይሆናሉ ብለው ነው። ይህም የመሰረተ ልማት እጥረት ባለባት ሀገር ወታደሮችንና አቅርቦቶችን በፍጥነት የማንቀሳቀስ ችግሮችን የሚቀርፉ መሳሪያዎች ናቸው።
ኢትዮጵያ መጀመሪያ ልታገኝ የምትችላቸው 5 ዋና የጦር መሳሪያዎች። ይህ የተረጋገጠ የግዢ ዝርዝር አይደለም። እስካሁን የታወጀ ምንም አይነት ውል የለም። ነገር ግን አሜሪካ በዚህ ደረጃ ላይ ላሉ የአፍሪካ አጋሮቿም በተለምዶ ከምታጸድቀውና በአሁኑ ወቅት የኢትዮጵያ መከላከያ ሰራዊት ካለው ተጨባጭ ፍላጎት በመነሳት የሚከተሉት 5 መሳሪያዎች ቀዳሚ ሊሆኑ ይችላሉ ተብሎ ይታሰባል። አንድ UH-60 ብላክ ሆክ። ይህ ለአሜሪካ ወታደሮች ከፍተኛ ድጋፍ የሚያደርግ መሳሪያ ነው። ብላክ ሆኮች ወታደሮችን፣ ስንቆችንና የቆሰሉ ወታደሮችን ወጣ ገባ በሆኑ መልክዓ ምድሮች ላይ በፍጥነት ለማንቀሳቀስ የሚያገለግሉ ሄሊኮፕተሮች ናቸው። የኢትዮጵያ ጦር በዚህ ረገድ የተንቀሳቃሽነት ፈተናዎች ነበሩበት። ዋሽንግተን መልካም ፍቃዷን በፍጥነት ማሳየት ከፈለገች ጥቂት ብላክ ሆኮችን ወይም የታደሱ አሮጌ ሞዴሎችን መስጠት የመጀመሪያ እርምጃዋ ሊሆን ይችላል። C-130 ሄርኩለስ የጭነት አውሮፕላኖች። ባለፈው ሐምሌ ወር የተካሄደው ሲምፖዚየም ዋና ትኩረት የወታደራዊ ስምሪትና አቅርቦት ነበር። C-130 አውሮፕላን ለጦር ኃይሉ እንደ ተንቀሳቃሽ የጭነት መኪና ነው። መደበኛ አውሮፕላኖች ሊያርፉባቸው በማይችሉ ወጣ ገባ ማኮብኮቢያዎች ላይ ወታደሮችን፣ ተሽከርካሪዎችንና ቁሳቁሶችን ያጓጉዛል። ኢትዮጵያ የአቅርቦት ችግሮችን ለመፍታት ግዙፍ አዲስ የአየር ማረፊያ እየገነባች መሆኑን ከግምት ውስጥ ካስገባን ይህ አውሮፕላን ከወቅታዊ ፍላጎት ጋር ፍጹም ይጣጣማል። የታጠቁ የሰው መጓጓዣና MRPs ተሽከርካሪዎች። እነዚህ የጦር መኪኖች ወታደሮችን በኢትዮጵያ ገጠራማ አካባቢዎች ከተለመዱት የጎንዮሽ ፈንጂዎችና ድንገተኛ ጥቃቶች ለመጠበቅ የተሰሩ ናቸው። ላይን የሚማርኩ ባይሆኑም የሰውን ሕይወት ያድናሉ። እንዲሁም አሜሪካ አሮጌና የተሻሻሉ ሞዴሎችን ለአጋር ሀገራት በብዛት ትሸጣለች። አነስተኛ የጦር መሳሪያዎች፣ ጥይቶችና መለዋወጫ ዕቃዎች። ይህ አሰልቺ ሊመስል ይችላል። ነገር ግን በዚህ ዝርዝር ውስጥ ካሉት ነገሮች ሁሉ ይበልጥ አስፈላጊው የመሆን እድል አለው። ለ5 ዓመታት የአሜሪካ የአቅርቦት መስመር መቋረጡ በኢትዮጵያ እጅ ያሉ በርካታ የአሜሪካ ሰራሽ መሳሪያዎች ተበላሽተው ወይም ጥይት አጥተው እንዲቀመጡ አድርጓቸዋል ተብሎ ይገመታል። ጠመንጃዎችን፣ ጥይቶችንና መለዋወጫዎችን ማሟላት አነስተኛ ውዝግብ የሚነሳበትና በፍጥነት ሊጸድቅ የሚችል የሽያጭ አይነት በመሆኑ ለኢትዮጵያ ታላቅ አገልግሎት ይኖረዋል። ጥቃት የማያደርሱ የስለላ ድሮኖች። እነዚህ ጥቃት ሰንዛሪ ሳይሆኑ አሜሪካ ለተለያዩ የአፍሪካ አጋሮቿ የሸጠችውን እንደ ስካን ኤግል ያሉ የስለላ ድሮኖች ናቸው። ወታደሮችን ለአደጋ ሳያጋልጡ ድንበሮችንና ሩቅ አካባቢዎችን ለመቆጣጠር ያገለግላሉ። በአንጻራዊነት ርካሽ፣ አነስተኛ ውዝግብ ያለባቸውና በድንበር አካባቢ ለመረጋጋት እጅግ በጣም ወሳኝም ናቸው። ስለ ትልልቆቹ መሳሪያዎችስ? የጦር አውሮፕላኖችን ወይም የረዥም ርቀት ሚሳኤሎችን በቅርቡ መጠበቅ የዋህነት ነው። እንዲህ ያሉ ሽያጮች ከፍተኛ የፖለቲካ ምርመራም፣ የኮንግረስ ግምገማና የዓመታት የእምነት ግንባታን ይፈልጋሉ። አሜሪካ ከማዕቀብ ለምትወጣ አገር በትንሹ መጀመር፣ ባህሪዋን መከታተልና ሂደቱን ቀስ በቀስ ማሳደግን ትመርጣለች። ኢትዮጵያ አሁን ያለችው ራስን በማስመስከር ደረጃ ላይ እንጂ የፈለጉትን የመግዛት ደረጃ ላይ አይደለችም። የተመደበው በጀት ጥያቄ። ለኢትዮጵያ በተለየ መልኩ ይፋ የተደረገ የገንዘብ መጠን የለም። ትክክለኛውን ቁጥር መገመት ያለ ጊዜው የተደረገ ግምት ይሆናል። የምናውቀው ነገር ቢኖር ለአፍሪካ ሀገራት የሚደረጉ የአሜሪካ ወታደራዊ ሽያጮች በመጀመሪያዎቹ ዓመታት በ10 ሚሊዮን ዶላሮች የሚቆጠሩ ሆነ ይጀምራሉ። ከዚያም በዓመታት ውስጥ እምነት እየዳበረ ሲሄድ ወደ 100 ሚሊዮኖች አልፎ ተርፎም ከዛ በላይ ሊያድጉ ይችላሉ። የኢትዮጵያን ኢኮኖሚና አሁን ካለችበት ከግጭት በኋላ መልሶ የመገንባት ትኩረት አንጻር የመጀመሪያዎቹ ስምምነቶች ከግዙፍ ይልቅ መጠነኛና ተግባራዊ የመሆን እድላቸው ሰፊ ነው።
እነዚህ መሳሪያዎች በምን ፍጥነት ይደርሳሉ? ተጨባጭ በሆነ መልኩ በዚህ ዓመት የመሆን እድላቸው እጅግ ጠባብ ነው። የመጀመሪያዎቹ ፍቃዶች ቢበዛ በ2027 መጀመሪያ ላይ ሊጠበቁ ይችላሉ። መሳሪያዎቹ በአካል ኢትዮጵያ ምድር እስኪረግጡ ግን ከዛ ጊዜም በላይ ሊወስድ ይችላል። በመንግስታት በኩል የሚደረጉ የጦር መሳሪያ ስምምነቶች በበርካታ የወረቀት ስራዎች፣ ለኮንግረስ የማሳወቂያ ወቅቶችና በማምረቻ የጊዜ ሰሌዳዎች ውስጥ ያልፋሉ። የማዕቀቡ መነሳት የመነሻ ምልክት እንጂ የማጠናቀቂያ መስመር አይደለምና። በመጨረሻም ይህን እንበል። እዚህ ላይ ዋናው ቁም ነገር አንድ ሄሊኮፕተር ወይም አንድ የጭነት አውሮፕላን ማግኘት አይደለም። ዋናው ነገር የሚያስተላልፈው መልእክት ነው። አሜሪካ ለኢትዮጵያና በቀጠናው ለሚከታተላት ሁሉ ግንኙነታችን ወደ ነበረበት መመለሱን አብስር ያለው እያለች ነው። ከዓመታት ግጭት በኋላ እምነትን ለመገንባት ለምትሞክረው ኢትዮጵያም እንዲሁም በአፍሪካ ቀንድ ያላትን ተሰሚነት ለማስቀጠል ለምትፈልገው አሜሪካ ይህ መልእክት ብቻውን ከጦር መሳሪያዎቹ የበለጠ ዋጋ ሊኖረው ይችላል። የተከበራችሁ የሰሞነኛ ቤተሰቦች የዛሬውን በዚሁ አበቃን። ሰናይ ጊዜ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት